ታላላቆቹ የአውሮፓ ክለቦችን የተመለከተ ወቅታዊ መረጃ፣ ዕለታዊ ቡድን ዜናና በዝውውር መስኮቱ ላይ እየተደረጉ ያሉ ዝውውሮችን የምናደርስበት የመረጃ ክፍለ ጊዜያችን የዩቲዩብ ገጻችን ላይ ትገኛላችሁ። ዛሬም በርከት ያሉ ዝውውሮች ተጠናቋል። ወደ ቤተሰቦቻችን ኮንትራት የማራዘም ሂደትም በትልቆቹ ክለቦች በስፋት የተመለከትነው ነበረ። በአውሮፓ ክለቦች መካከል ከሚደረገው ዝውውር በተጨማሪ ዕለታዊ ቡድን ዜናና የዓለም ክለቦች ዋንጫ እየተካሄደ ስለሆነ የተወሰኑ ጥቂት መረጃዎችን በዓለም ክለቦች ዋንጫም ዙሪያ ለእናንተ ውድ አድማጮቻችን እንደዚሁ በጥቂቱ እንነግራችኋለን። በትልቅ ሊጎች ደረጃ የስፔን ላሊጋ ልናነሳ እንወዳለን። አንድ ተጫዋች በመላው ዓለም ላሉ ለአንድ ክለብ ደጋፊ ቃል ገብቷል። ተጫዋቹ ምንድን ነው ቃል የገባው የሚለው እናደርሳችኋለን። መቼስ ዣቪየር ቴባስ ንግግር ካደረጉ ወይ ባርሴሎና ወይ ሪያል ማድሪድን ሸንቆጥ ሳያደርጉ አያልፉም። ሁለቱም ላይ እንግዲህ የሰላ ትችታቸውን ሰንዝረው ማስጠንቀቂያ ምልከውላቸዋል። በማለዳው መረጃችን የፊፋ ላይ የሰነዘሩትን ትችት አድርሰናችሁ ነበረ። በአጠቃላይ በአውሮፓ ዙሪያ እየተደረጉ ያሉ ለየት ያሉ መረጃዎችን ዛሬም ለእናንተ ውድ አድማጮቻችን ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ አንድ ቁልፍ ተጫዋች የረጅም ጊዜ ኮንትራት ፈርሟል። በየትኛው የፕሪሚየር ሊግ ክለብ የሚለው እናደርሳቸዋለን። ከዛ ውጭ ሲቲ ቤት ከዝውውር ጋር በተያዘና ኮንትራት ማራዘም እንደዚሁም በጣም ወሳኝ ሁለት ተጫዋቾችን በሲቲ ቤት እናነሳለን። የቼልሲው ተጫዋች በርካታ መረጃዎች ቢወጡብኝም ልብ ያለው ከወደ ቼልሲ ነው እያለ ነው። በቼልሲ በኩል ፔድሮ ኔቶ፣ ማርክ ኮኮሬላ እና ፓልመርን የመሳሰሉ ተጫዋቾችን እናነሳለን። አንድ መረጃ ግን ከሰሞኑ ነግረናችሁ ስለ ቼልሲ ኦፕታ ማረጋገጫውን ልኮልናል፣ በድጋሚ እናጋራችኋለን። በሊቨርፑል በኩል ሲጠበቅ የነበረ ጉዳይም ከውሳኔ ተደርሷል። ሊቨርፑል በሉዊስ ዲያዝ ላይ የመጨረሻ ውሳኔውን ወስኗል። የሊቨርፑልም ተጫዋች በይፋ ክለቡን መሰናበቱ ተረጋግጧል። መልእክትም አለው። ከዛ ውጪ በሊቨርፑል ቤት ቆይታው አጠራጣሪ ስለሆነ አንድ ተጨማሪም ተጫዋችና የቡድን ዜና ለሊቨርፑል ደጋፊዎች ይዘናል። በርከት ያሉ የዜና ምንጮች ማንቸስተር ዩናይትድ የአማካይ ስፍራውን ለማጠናከር አማራጮችን እያየ እንደሆነ ሲዘግቡ ነበር። ዛሬ ከወደ ጣሊያን አካባቢ የወጡ መረጃዎች አሉ፣ ለዩናይትድ እናደርሳቸዋለን። ዩናይትዶች በርካታ ጊዜ ፈጀባቸውም ተጫዋች ከማስፈረም ይልቅ መሸጥ ነው። አሁን በዚህ ጉዳይ ላይ እየወጡ ያሉ በርከት ያሉ መረጃዎች አሉ፣ እናደርሳቸዋለን። ግን የቀድሞ የዩናይትድ ሰው ቤን ማካርቲ በዩናይትድ ታሪክ ይቅር የማይለው ስህተት ተሰርቷል፣ እንዳይደገም ስጋት አለኝ እያሉ ነው። ለመሆኑ ምንድን ነው ይሄ ስህተት? ታደምጡታላችሁ። ከዛ ውጪ ለዩናይትድ ደጋፊዎች የቀረበ መጠይቅ ነበረ። አስገራሚ ምርጫ ዩናይትድያን መርጧል። ምናልባትም የዩቲዩብ ገጻችን ተከታታዮች፣ የዩናይትድ ደጋፊዎች እናንተም በዚህኛው የመረጃ ክፍለ ጊዜያችን መልከታችሁን እንደዚሁ ታጋሩናላችሁ። አርሰናል 20 ሚሊዮን ዩሮ ስለአቀረበው ተጫዋች፣ ከዛ ውጪ ደግሞ አርሰናል 2019 ላይ ያስፈረሙት 18 ዓመት ላይ ያለ አሁን ወደ 24 ዓመቱ የሚጠጋው የቡድኑ ቁልፍ ተጫዋች ከወደ ሳውዲ አረቢያ መፈለጉን ተመልክቶ ተጨማሪ መረጃ ይዘናል። በእድሜ ገና አፍ ላይ ያለ ከአርሰናል ቤት አልቅሶ የተሰናበተው ተጫዋች ዳግም ወደ ቡድኑ ለመምጣት ፍቃዱን ሰጥቷል። ዛሬ በአርሰናል ቤት ኮንትራክት ስላራዘሙ ተጫዋቾችም ተጨማሪ መረጃ ይዘንላችኋል። ከዝውውር መረጃችን ጎን ለጎን እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ በመረጃዎቻችን ይዘት አሊያም በክረምት የዝውውር መስኮት የክለቦቻችሁ እንቅስቃሴ ሐሳብ አስተያየታችሁን እንደ ሁልጊዜው ዛሬም እያጋራችሁን ቆይታ እንድታደርጉ በአክብሮት ጋብዘን ስፖርታዊ ጥንቅሮችን የተወሰኑ ከዓለም ክለቦች ዋንጫ ጋር የተያዙ መረጃዎችን እናደርሳችሁና ወደ ሌሎች መረጃዎቻችን እንሻገራለን። እንደሚታወቀው በዓለም ክለቦች ዋንጫም ጅማሮን ካደረገበት ጊዜ ጀምሮ በርከት ያሉ ጨዋታዎችን ተመለከትን። በምድብ ብቻ 48 ጨዋታዎች እንደተመለከትን ይታወቃል። ከዛ በኋላ ደግሞ የጥሎ ማለፍ ጨዋታዎች ከተካሄዱ በኋላ በአጠቃላይ በዚህ ውድድር ላይ የቀሩ 8 ቡድኖችን አውቀናቸዋል። እነኚህ 8 ቡድኖች ደግሞ በቀጣይ በሩብ ፍጻሜ ፍልሚያቸውን ያደርጋሉ። ከዚህ ውስጥ የሚደረጉ ጨዋታዎች ሰዓትና ቀኖቹን ይፋ እናደርግላችሁ። የፊታችን አርብ ከምሽቱ 4 ሰዓት ፍሉሜንሲ ከአሊላል፣ አርብ ሌሊት 10 ሰዓት ፓልሜራስ ከቼልሲ፣ ቅዳሜ ይቀጥላል። ሁለት ጨዋታዎች ፓሪስ ሰን ዠርሜን ከባየር ሙኒክ ቅዳሜ ምሽት 1 ሰዓት፣ እንደዚሁም ቅዳሜ ምሽት 4 ሰዓት ሪያል ማድሪድ ከቦሩሲያ ዶርትመንድ ጨዋታቸውን የሚያደርጉ ይሆናል። እነኚህ ጨዋታዎች ከተካሄዱ በኋላ ደግሞ አራቱን ክለቦች ለፍጻሜ ለማለፍ የሚያደርጉትን ፍልሚያ የምንመለከት ይሆናል። ከዚህ ጋር በተያያዘ ግን በቼልሲ የመረጃ ክፍለ ጊዜያችን ላይ ለየት ያለ ጥንቅር ለቼልሲ ደጋፊዎች ይዘናል። ባርሴሎናና መላው ዓለም ተዘጋጁ፣ መጪው ውድድር ዓመት ማንም የማያስቆመውን ተጫዋች ትመለከታላችሁ ብሏል የባርሴሎና 10 ቁጥር ለባሽ ላሚን ያማል በቀጣይ የውድድር ዓመት ራሱን በብዙ መንገድ እንዳዘጋጀ
አረጋግጧል። ቀጣይ ዓመትም ለባርሴሎናና በመላው ዓለም ለሚገኙ የእሱ አድናቂዎች የተለየውን ላሚን ያማልን ታዩታላችሁ ብሏል። ዘንድሮ በጣም አስደናቂ ብቃቱን አስመልክቷል። የሚቀርብበት ትችት እንዳለ ሆኖ በተለይም ከሚዲያ ጋር በተያያዘ የሚያሳያቸው ነገሮች፣ ሚዲያ ላይ ሲቀርብ የሚያደርጋቸው ንግግሮችን በተመለከተና ሁኔታውን በርካቶች እየተቃወሙበት ቢሆንም ያው የላሚን ያማል ብቃት ላይ ጥያቄ ያነሳ የለም እስካሁን። ለማንኛውም ታዳጊው በቀጣይ ዓመት በትልቁ ጠብቆ ይበለዋል። የላሊጋው ፕሬዝዳንት ዣቬር ቴባስ ጋዜጣዊ መግለጫ ከሰጡ ወይም ጋዜጠኞች በአንድ ስፍራ ቆመው ካነጋገሯቸው የሰላ ትችት ወይ ባርሴሎና ወይ ሪያል ማድሪድ ላይ ሳያቀርቡ አያልፉም ወይ ማስጠንቀቂያ ያዘል ንግግር ይናገራሉ። ፊፋ ላይ ደግሞ አብዛኛውን ጊዜ የሰላ ትችት በማቅረብ ይታወቃሉ። ዣቬር ቴባስም እንደለመዱት ባርሴሎና ላይ ትችት ከመሰንዘር አላለፉም። ባርሴሎናዎች ኒኮ ዊሊያምስን ማስፈረም እንጂ ማስመዝገብ ዛሬ ላይ አይችሉም ብለው እንቅጩን ተናግረዋል። ይህ ምክንያት ዝውውሩን አቁሞት እንደነበረ ይታወቃል። ትላንትና እሳቸው ሌላ ማረጋገጫ በዚህ ዝውውር ላይ ሰጥቷል። እንዳይሞክሩት ባርሴሎናዎች ብለዋል። ባርሴሎና ተጫዋች የማስፈረምና የማስመዝገብ ሂደት አሁን ወሰብሰብ እንዲልበት አድርጓል የእሳቸው መግለጫ። ተጫዋቾችም ወደ ባርሴሎና መምጣት ቢፈልጉም ግን ካልተመዘገቡ አይጫወቱምና ይህ ነገር ስጋት እንደሆነባቸው ይታወቃል። ሌላው ዣቬር ቴባዝ ሪያል ማድሪድንም አለማሩትም። ለሪያል ማድሪድ ደግሞ ቀጣይ በዳኞች ላይ ላደረሱት ዘለፋ ቅጣት ይጣለባቸዋል፣ እንቀጣቸዋለን፣ ስራዎችን እየሰራን ነው ብለዋል። እንደሚታወቀው በተጠናቀቀ የውድድር ዓመት ሪያል ማድሪድ ከዳኞች ጋር ብዙ ሰጣ ገባ ውስጥ የገባው ክለብ እንደሆነ ይታወቃል። በዚህም እንግዲህ ከዣቬር ቴባስም ጋር ጭምር ግጭት ውስጥ ገብቶ ነበር። የጨዋታ መደራረብ ሌላ ከዣቬር ቴባስ ጋር ግጭት ውስጥ የገተታቸው ጉዳይ ነበር ሪያል ማድሪዶች የላሊጋው ፕሬዚዳንት ላይ። እሳቸው እንደውም ባርሴሎና ዳኞች ላይ የተወሰነ ቅሬታዎችን አቀርበዋል። ሪያል ማድሪድ ግን በተጫወተ ቁጥር ነበር ቅሬታ የሚያቀርበው። ሪያል ማድሪድ ዳኛ ላይ ቅሬታ የማያቀርበው ካልተጫወተ ብቻ ነው ብለው ተችተው ነበረ። አሁን ደግሞ ላቀረቡት ትችት እንቀጣቸዋለን ብለዋል የላሊጋው ፕሬዚዳንት ዣቬር ቴባስ ከሪያል ማድሪድ ጋር በተያዘ ባነሱት ነጥብ ላይ። አትሌቲኮ ማድሪዶች ከቶትንሃም ጋር ድርድር ላይ ናቸው። ክርስቲያን ሮሜሮን ለማስፈረም ድርድሩ አሁንም አልተቋጨም። በቶትንሃም በኩል ከ55 ሚሊዮን ዩሮ በላይ ይፈልጋሉ። በአትሌቲኮ ማድሪድ በኩል ደግሞ ከዚህ በታች ተጫዋቹን ለማግኘት ጥረት እያደረጉ ነው። ክርስቲያን ሮሜሮ በራሱ ቶትንሃምን ለቆም ወደ ስፔን ላሊጋ መመለስ ይፈልጋልና በዚህ ምክንያት ዝውውሩ እውን ሊሆን የሚችልበት ሰፊ እድል አለ። ግን በገንዘብ ጉዳይ እስካሁን ሁለቱ ክለቦች ከስምምነት መድረስ እንዳልቻሉ ሞንዶ ዲፖርቲቮ አረጋግጧል። የስፔን ላሊጋ የመጨረሻ መረጃችን ኤሪክ ባይሊን እናንሳ። ኤሪክ ባይሊ በቪላሪያል ቤት ያለው ኮንትራት ተጠናቋል። ነፃ ወኪል ላይ ይገኛል። የ31 ዓመቱ ተጫዋች በቪላሪያል ዩናይትድን ከለቀቀ በኋላም ወደ 72 የሚጠጉ የላሊጋ ጨዋታዎችን አድርጎ ነበረ። አሁን ግን ከክለቡ ጋር ያለው ኮንትራክት መጠናቀቁን ተከትሎ ክለቡን በነፃ ወኪል ይለቃል። መዳረሻው እስካሁን እርግጥ ባይሆንም እንደተለመደው የሳውዲ አረቢያ ክለቦች ይሆናሉ ተብሎ ይጠበቃል። ሴሪው ጊዩራሴ እጅግ በጣም አስደናቂው ተጫዋች በ2024/25 የውድድር ዓመት ላይ 43 ግብ ደርሷል። 6 አሲስት አለው። 49 የግብ አስተዋጽኦ ያለው ውድ ቤተሰቦቻችን በ53 ጨዋታ ነው። ብዙ የተዘመረለት አይመስልም። ይህ የቦሩሲያ ዶርትመንድ አጥቂ ግን ለግብ እጅግ በጣም የቀረበ ነው። በእርግጥ ከዛም ከቦሩሲያ ዶርትመንድ በፊት በቡንደስሊጋ እንደነበረ ይታወቃል። እንዲሁ ግብ አስቆጣሪ ነበር። ለዛ ነበረ ቦሩሲያ ዶርትመንዶች ያስፈረሙት። ቦሩሲያ ዶርትመንድ ወደ ሩብ ፍጻሜውም ሲያልፍ 2 የማሸነፊያ ግቦችን ያስቆጠረላቸው እሱ እንደነበረ በማለዳው መረጃችን በስፋት ጉዳዩን አንስተን ነግረናችሁ ነበረ። ለማንኛውም ሴርሂዮ ጊዩራሴ በዚህ ዓመት ብቻ በአጠቃላይ 49 የግብ አስተዋጽኦ በ53 ጨዋታ ግን ብዙም ያልተዘመረለት ጀግና ነው። ኤስ ሚላኖች በዩናይትድ በጥብቅ ሲፈለግ የነበረውን አርዶን ጄሽሪን ከክለብ ብሩጅ ለማስፈረም ጠንካራ ድርድር እያደረገ ነው ተብሏል። ከ30 ሚሊዮን ፓውንድ በላይ ይፈልጋል ክለብ ብሩጅ ለዚህ ተጫዋች። ጋዜጣ ዴሎ ስፖርትም እንዳስነበበው ከሌሎች ተፎካካሪ ክለቦች በተለይም አሁን ላይ ኤስ ሚላኖች ጠንካራ ስራን እየሰሩ ነው ተብሏል። ቀጣይ ውድድር ዓመት አንድም የአውሮፓ መድረክ አይሳተፍም ኤስ ሚላን። ግን በቀጣይም ይህ ያጋጠመውን ችግር ለመፍታት ከአሰልጣኝ ሹም ስር ጀምሮ ተጫዋቾችን በማስፈረም ሂደት ላይ ነው። ቀጣይ ዓመት ወደ አውሮፓ መድረክ መመለስ ይፈልጋሉ። ለዋንጫ መፎካከር ይፈልጋሉ። ለዚህም ራሳቸውን ለማጠናከር በርካታ ዝውውር ሲያደርጉ አርደን ጀሺሪን ከክለብ ብሩጅ ለማምጣት ድርድር ላይ ናቸው። ጋዜጣ ዴሎ ስፖርት 30 ሚሊዮን ፓውንድ በታች ክለብ ብሩጅ ተጫዋቹን የመሸጥ ፍላጎት የላቸውም ብለዋል። አል ሂላል ሲቲን እንዳሰናበተው ይታወቃል። በ16 ጥሎ ማለፍ ያውም 4-3 በሆነ ግብ አሸንፎት ከጣለው በኋላ መነጋገሪያም ነበረ።
አሁን ታዲያ አልሂላሎች በክለቡ አስተዳደር $500,000 ሽልማት በነፍስ ወከፍ ለእያንዳንዱ ተጫዋች ተበርክቶለታል። ይህ አስቀድሞ ቃል ተገብቶላቸው ነበር። ምናልባት የሚያደርጉት ስለማይመስል ገንዘቡ ይሰጣል ተብሎ አልተጠበቀም ነበር። አሁን ግን $500,000 ሽልማት ተበርክቶላቸዋል። ይህ ለሳውዲ አረቢያም ኢንቨስትመንት ትንሹ ገንዘብ ሊሆን ይችላል። ምክንያቱም በመንግስት የሚደገፍ ሊግ እንደሆነ ይታወቃል። መንግስት በጀት ሲበጅት የሳውዲ ፕሮ ሊግም የበጀቱ አካል እንደሆነ ይታወቃል። ቀጣይ ዓለም ዋንጫ ለማዘጋጀት በሚያደርጉት ሂደት ላይም እንደ አጋዥ ነው የወሰዱት ይህንን ፕሮጀክትና ለማንኛውም የሳውዲ መንግስት የሚደግፈው አልሂላል $500,000 ለእያንዳንዱ ተጫዋች በሽልማት መልክ አበርክቷል። የመርሳይዱ ክለብ ኤቨርተን የመሃል ተከላካያቸው ጄሬድ ብሬንዝዋይትን ኮንትራት በዛሬው ዕለት ማራዘማቸውን ይፋ አድርገዋል። የ23 ዓመቱ ተጫዋች ብሬንዝዋይት በኤቨርተን ቤት ከፍተኛ ተከፋይ የሚያደርገውን የ5 ዓመት ውል ፈርሟል። ተጫዋቹም ከ5 ዓመት በፊት ቡድኑን ከተቀላቀለ ወዲህ በ88 ጨዋታ ተሰልፎ ቡድኑን አገልግሏል። ኤቨርተን በተጨማሪም የሚሼል ኬን እና ጉዌን ኮንትራት ለተጨማሪ ዓመታት ለማራዘም መቃረባቸውን እኛም ከሰሞኑ አድርሰናችሁ እንደነበር አይዘነጋም። በሌላ በኩል ኤቨርተን የቪላሪያኑን የፊት ወሰር ተጫዋች ትሮይኒ ባሪን በ32 ሚሊዮን ለማስፈረም የመጨረሻው ምዕራፍም ላይ ደርሷል። ኤቨርተን ተጫዋች ማስፈረም እንዲሁም ደግሞ ኮንትራክት ማራዘም ላይ ተጠምዶ ይገኛል። ዘንድሮ የሚወርድ ቡድን ይመስል ነበር ኤቨርተን፣ በኋላም ላይ ነው የተረፈው። ነገሮች ጥሩ አልነበሩም ዘንድሮ ለመርሳይዱ ክለብ ኤቨርተን። ቀጣይ ዓመት እንደዚህ አይነት ውስብስብ ችግርን ማሳለፍ አይፈልጉም። ከፕሪሚየር ሊጉ ላለመውረድ ዘንድሮ በታገሉበት አይነት መንገድ ማሳለፍ አይፈልጉም። ተጫዋቾችን ማስፈረምና ኮንትራት ማራዘም ላይ ለዛም የተጠመዱ ይመስላል። የጄሬድ ብሬንዝዋይት ግን ስም አምና ከዩናይትድ ጋር ዘንድሮም ከዩናይትድ እንደ ሊቨርፑልም ቼልሲም ካሉ ክለቦች ጋር ሲያዝ ነበር። በተለይም 2026 የዓለም ዋንጫ ሀገር እንግሊዝን ለመወከል ትልቅ ክለብ ይቀላቀላል ቢባልም በዛው በኤቨርተን በ5 ዓመት ለመቆየት ወስኗል። ማንቸስተር ሲቲዎች ከሩበን ዲያዝ ጋር በአዲስ ኮንትራት ማራዘም ዙሪያ ንግግር ለመጀመር ቀጠሮ ይዘዋል። ክለቡ ከዓለም ክለቦች ዋንጫ ከተሰናበተ በኋላ ከያዛቸው ፕሮጀክቶች ውስጥ ተጫዋች በቀጣይ ማምጣት እና እንደዚሁም የነባር ተጫዋቾች ላይ በተለይም ቡድኑን በረጅም ጊዜ ያገለግላሉ ተብሎ የታመነባቸውን ኮንትራት ማራዘም እንደሆነ ይታወቃል። በቅዱ መሰረት ቀጣይ ከሩበን ዲያዝ ጋር ነው ድርድር ያደርጋሉ ተብሎ የሚታሰበው። ተጫዋቹን በክለቡ ደስተኛ መሆኑን ተከትሎም ኮንትራቱን ከወዲሁ ያራዝማል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ኤርሊንግ ብሮት ሃላንድ 24 ዓመቱ ላይ ይገኛል። 300 ግቦችን በእግር ኳስ ዘመኑ ገና በ24 ዓመቱ አስቆጥሯል። በነገራችን ላይ በእግር ኳስ ሌጀንድ የሚባሉ ስማቸው አሁንም ድረስ ገኖ ያለው እነ ኤሪክ ካንቶና 185 ግብ ነው በእግር ኳስ ህይወታቸው ያለው። ማራዶና 194 ነው። እነ ኦውን ወደ 283 አላቸው። እነ ትሬዜጌት 292፣ እነ ቻርልተን 294፣ እነ ፈርናንዶ ቶሬዝን ብናነሳ 295 ነው። በአርሰናል የማይረሳው ዴኒስ ቤርካም 298 አለው። ቫን ባስተን 299 ግብ። እነኚህ በእግር ኳስ ህይወታቸው ጭምር ሌጀንድ የሚባሉ ለእግር ኳስ አሁንም ድረስ ግን የግብ መጠናቸው በእግር ኳስ ዘመናቸው ያስቆጠሩት ከኤርሊንግ ብሮት ሃላንድ አይበልጥም። 300 ግብ ላይ ደርሷል። ምናልባት በትልቁ ለሮናልዶ ሪካርድ መገዳደር ይችላል ተብሎ የሚታሰበው ተጫዋች ነው። በሲቲ ቤት ቀጣይ ዓመት በትልቁ ይጠበቃል። ግን ለየት የሚያደርገው ነገር ያለ ኬቨን ደብሮይና ግብ አስቆጣሪነቱን ይቀጥላሉ የሚለው ነው። ኬቨን ደብሮይና ዘንድሮ ጉዳት ላይ በነበረ ሰዓት ሃላንድም ቀዝቀዝ ብሎ እንደነበረ የሚሸሸግ ጉዳይ አይደለም። 15 ዓመት በፊት ሲቲ ቤት ብንመለስ ትልቅ አብዮቶች የተጀመሩበት አካባቢ ነበረ። በእርግጥ ከዛም በፊት ዋንጫ ያነሱበት ዓመት ነበረ። ግን በ15 ዓመት ወደኋላ ብንመለስ የሲቲ አብዮት የተቀጣጠለበት ጊዜ ነበረ በአረቡ ባለሀብት ስር ከገቡ በኋላ። ለአብነት ያክል ያያ ቱሬ ሲቲን እንዲቀላቀል የተደረገበት ጊዜ ነበር። በወቅቱ 24 ሚሊዮን ፓውንድ ተከፍሎበት ነበረ። በአውሮፓ ደረጃም በፕሪሚየር ሊግ ደረጃም በአማካኝ ስፍራ ላይ ከታዩ ጥራት ካላቸው ተጫዋቾች ምንም ጥርጥር የለውም ያያ ቱሬ ይጠቀስ ነበር። በተለይም ይሄ ለኬቨን ደብሮይና ፕሮፋይል የቀረበ ነገር ያለው ይመስለኛል። እናንተ ምናልባት የሲቲ ደጋፊዎች ልታጋሩን ትችላላችሁ። በተለይም ፓሶቹ ኳስን የሚያቀብልበት መንገድ ፍጹም የተለየ ነው ያያ ቱሬና ከዛ በኋላ በሲቲ ቤት ኬቨን ደብሮይናን ተመልክተናል እንደዚህ አይነት ፓሶችን። እናም በፕሪሚየር ሊጉ ካየናቸው ምርጥ አማካዮች ተጫዋች የሆነው ያያ ቱሬ ከ15 ዓመት በፊት የአብዮቱን ማስጀመሪያ ነበረ። ልክ በዛሬው ቀን ነበረ ሲቲን የተቀላቀለው። ስለ ያያ ቱሬ ትዝታ ያላችሁ የሲቲ ደጋፊዎች መልከታችሁ እንደዚሁ በሀሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ልታጋሩን ትችላላችሁ።
ጆሽ አቺፖንግ ስሙ ከበርካታ ክለቦች እየተያዘ እንደሆነ ይታወቃል። በማለዳው መረጃችን ነግረናችሁ ነበረ። ተጫዋቹ አሁን ምላሽ ሰጥቷል። እኔ ለየትኛውም የዝውውር መረጃ ትኩረት አልሰጠውም ብሏል። እኔ አሁን በቼልሲ እምነት አለኝ፣ በማሬስካም እምነት አለኝ። ቼልሲን በጣም ወደው ክለብ ነው። ስለዚህ ሁሉ ነገር ለቼልሲ ነው በዚህ ሰዓት እየሰጠው የሚገኘው። ሁሌም የማስበው በቼልሲ ስለመቆየትና ምን ማድረግ እንደሚችል ማሳየት ነው ብሏል። ከዴሊ ሜል ጋር ነበረ ቆይታ የነበረው። መረጃውን ፋብሪዞ ሮማኖ አጋርቶናል። በጆሽ አቺፖንግ በኩል ከሰሞኑ ማሬስካም ከነሱ ጋር እንዲቆይ ፍላጎታቸው እንደሆነ በግልጽ አሳውቀውታልና ይህ ተጫዋች በቼልሲ የመቀጠል ነገሩ እርግጥ እየሆነ የመጣ ይመስላል። አሰልጣኙም ድጋፍ አለው። ተጫዋቹም ደግሞ በራሱ ዛሬ ማረጋገጫ ስለሰጠ በቼልሲ የመቆየት እድሉ ሰፊ ይመስላል። ፔድሮ ኔቶ፣ ማርክ ኩኮሬላ እና እንደዚሁም ኮል ፓልመር የ16ቱ ዓለም ክለቦች ዋንጫ ምርጥ 11 ቡድን ውስጥ መካተት ችሏል። ቼልሲ 3 ተጫዋቾችን በዚህ ዝርዝር ውስጥ አስመርጧል። ፓሪስ ሰን ዠርሜንን በተመሳይ 3 ተጫዋች አስመርጧል። እነ ቤኔፊካ፣ ሪያል ማድሪድ፣ ዩቬንቱስ፣ ቦሩሲያ ዶርትመንድ አንዳንድ ተጫዋች አስመርጧል። ሲቲን ጨምሮ ቼልሲና ፓሪስ ሰን ዠርሜን ናቸው በርካታውን ተጫዋች ያስመረጡት 3-3 ማለት ነው። በቼልሲ በኩል በነገራችን ላይ በ16 ጥሎ ማለፉ ካለፉ በኋላ በተለይም የሲቲና የኢንተር መውደቅ ነገሮችን ቀለል እንዳረገላቸው ይታወቃል። ከዚህ ጋርም በተያያዘ ኦፕታ አሁን የዓለም ክለቦች ዋንጫን የማንሳት ንጻሬን ማሻሻያ ያደርጎበታል። ቅድመ ግምት ለቼልሲ ተሰጥቷል። በነገራችን ላይ ቼልሲ በሴሚፋይናል ውስጥ የመገኘት እድሉ 74% ፍጻሜ መድረስ 57.9% ተሰጥቶት ቀዳሚ ቡድን ነው እና ይህ ነገር ሊፈጠር እንደሚችል ልክ ሲቲና ኢንተር እንደወደቁ ነገረናችሁ ነበር። ለሲቲ መንገዱ ቀላል ሆኖለታል ፍጻሜ ላይ መድረስ ብለናችሁ ነበር። ኦፕታ ጭራሹኑ አሁን ዋንጫውን የማሸነፍ ቅድመ ግምት ለቼልሲ፣ ቀጥሎ ለፓሪስ ሰን ዠርሜን፣ ከዛ ለሪያል ማድሪድ፣ ባየር ሙኒክ 4ኛ፣ ቦሩሲያ ዶርትመንድ 5ኛ፣ አልሂላል 6ኛ፣ ፓልሜራስ 7ኛ፣ ፍሉሜንሲ 8ኛ ተቀምጧል። ቼልሲ እንግዲህ ቀጣይ የሚገጥመው ቡድን ካሸነፈ ቀጥሎ የሚገጥመው የአልሂላል እና የፍሉሜንሴን ተጋጣሚ ነው። ፓልሜራስን ቅድመ ግምት ሆኖም ለቼልሲ እንደተሰጠ ይታወቃልና ቼልሲ ፍጻሜም የመድረስ ቅድመ ግምት ተሰጥቶታል። ዋንጫውንም የማንሳት ቅድመ ግምት አሁን በኦፕታ ተሰጥቶታል። የቡንደስሊጋው ክለብ ባየር ሙኒክ የሊቨርፑልን የፊት መስመር ተጫዋች ሉዊስ ዲያዝን ለማስፈረም ፍላጎት አሳይተው ነበረ። ይሁን እንጂ ሊቨርፑል ከባየር ሙኒክ የቀረበለትን የእንነጋገር ጥያቄ ልክ እንደ ባርሴሎና ሁሉ ውድቅ አድርጎታል። ሊቨርፑል ሉዊስ ዲያዝን በዚህ ክረምት በየትኛውም የዝውውር ሂሳብ የመሸጥ ፍላጎት እንደሌላቸው ለባየር ሙኒክ ኃላፊ ግልጽ አድርገው አሳውቀዋል። በቅርቡ የላሊጋው አሸናፊ ባርሴሎና በተመሳይም በተጫዋቹ ዙሪያ ፍላጎት ማሳየታቸው የሚዘነጋ አይደለም። ሊቨርፑል ባለፈው ዓመት ሊጉን ሲያሸንፍ ሉዊስ ዲያዝ 13 ጎሎችን አስቆጥሮ 7 አመቻችቶ በመቀበል 20 የግብ አስተዋጽኦም አበርክቶ ነው ዓመቱን ያጠናቀቀው። 140,000 ሳምንታዊ ደሞዝ ያገኛል ተብሎ ለተጫዋቹ ሊቨርፑል ለሉዊስ ዲያዝ 70 ሚሊዮን ፓውንድ ይፈልጋል የሚሉ መረጃዎች በስፋት ቢሰራጩም በዚህ ክረምት ግን በየትኛውም ዋጋ ተጫዋቹን ከመሸጥ እንደሚቆጠቡ አረጋግጠዋል። ልክ የባርሴሎናን ጥያቄ ውድቅ እንዳደረጉት ሁሉ በዛሬው ዕለት ደግሞ የባየር ሙኒክን ጥያቄ ውድቅ አድርገውታል። ጀረል ኳንሳ በስተመጨረሻም የባየር ሌቨርኩሰን ተጫዋች ሆኗል። ሊቨርፑልን ለቆ የጀርመን ቡንደስሊጋው ክለብ ባየር ሌቨርኩሰን የሊቨርፑሉን ተከላካይ ስፍራ ተጫዋች ጀረል ኳንሳን ማስፈረማቸውን ዛሬ ይፋ አድርገዋል። ሊቨርፑል በበኩሉም ተጫዋቹ ቡድኑን መልቀቁን በማረጋገጥ መልካም ምኞታቸውን በማህበራዊ ትስስር ገጻቸው ልከውለታል። በአሰልጣኝ ኤሪክ ቴን ሃግ የሚመራው ባየር ሌቨርኩሰን ተጫዋቹ 35 ሚሊዮን ፓውንድ በሚደርስ የዝውውር ሂሳብ አስፈርመውታል። እስከ 40 ሚሊዮን ፓውንድ አጠቃላይ ክፍያ ይደርሳል ተብሏል። ሊቨርፑል ከአንድ ዓመት በኋላም ተጫዋቹን 70 ሚሊዮን ዩሮ ይጠጋል ማስፈረም ከፈለገ። ይህ በጣም ከፍ ያለ ገንዘብ ነው። የ2 ዓመት ተከላካይ ጀረል ኳንሳ በሚቀጥለው የውድድር ዓመት በቂ የጨዋታ ሰዓት ያገኛል ተብሎ ሲጠበቅ ዋነኛው ሊቨርፑልን የለቀቀበትን ምክንያት እንደዚሁም ከጨዋታ ሰዓት ጋር ከማግኘት ጋር በተያዘ እንደነበረ ይታወቃል። በ5 ዓመቴ የአካዳሚውን ቡድን ከተቀላቀልኩ ጊዜ ጀምሮ አንድ ቀን በአንፊልድ የሊቨርፑል ማሊያ ለብሼ የመጫወት ህልም ነበረኝ። እናም ከ17 ዓመት ቆይታ በኋላ አሁን ያንን ህልም ኖሬዋለሁ ማለት እችላለሁ ብሏል። ከክለቡ ከተሰናበተ በኋላ የቡድን አጋሮቼ ስለተቀበላችሁኝ፣ ስላገዛችሁኝና በእኔ እምነት ስለነበራችሁ አመሰግናለሁ። በሜዳችንና የመልበሻ ክፍላችን ከእንደናንተ አይነት አስደናቂ ሰዎች ጋር ጊዜን በማሳለፌ በጣም ደስተኛ ነኝ ብሏል። ለሰራተኞች፣ ለአሰልጣኙና ከትዕይንቱ በስተጀርባ ላሉ ማንኛውም ሰው የሊቨርፑል ደጋፊዎች ጨምሮ በእኔ ላይ ለነበራችሁ
ላላችሁ እምነትና ቁርጠኝነት ሁልጊዜም ለማያቋርጥ ድጋፋችሁ አመሰግናለሁ ብሏል። እንደ እግር ኳስ ተጫዋች ብቻ ሳይሆን እንደ ሰውም እንዳድግ ብዙ ረድታችሁኛል እና ለደጋፊዎች ለእናንተም ድጋፍ ሁልጊዜም ወደር የለሽ ምስጋና አለኝ ብሏል። በአንፊልድም ሆነ ከሜዳ ውጪ እናንተ ስትዘምሩ በመስማቴ ሁሌም ያስደስተኝ ነበር። በሄድኩበት ሁሉ ሊቨርፑልን አረሳም አስታውሳለሁ ብሏል። ሊቨርፑል ሁሌም በልቤ ውስጥ ልዩ ቦታ ይይዛል። ሊቨርፑል ክለብ ብቻ አይደለም፣ ቤተሰብ ነው። ለአሁኑ ደህና ሁኑ። መልእክቴ ለሁሉም የሊቨርፑል ደጋፊዎች ይድረስልኝ። ሁልጊዜም ቀዮቹን እመለከታለሁ ብሏል። ጀረለ ኳንሳ በይፋ ሊቨርፑልን ተሰናብቱ ባየርን ሊቨርፑልንን ከተቀላቀለ በኋላ ሃርቪ ኤሊዮት ባለፈው የውድድር ዘመን በሁሉም ውድድሮች ለሊቨርፑል በቋሚነት ካረጋቸው 6 ጨዋታዎች እኩል በ21 ዓመት በታች ዩሮ ጨዋታ ላይ ለእንግሊዝ በ16 ቀናት ውስጥ 6 ጨዋታዎችን በቋሚነት ጀምሯል። የመጫወቻ ደቂቃ ጥያቄው ቢያንስ በእንግሊዝ ብሔራዊ ቡድን ተፈቶለታል። በዚህ ክረምት የዝውውር መስኮት 6 የሞኒዮ ክለቦች የሃርቪ ኤሊዮት ፈላጊ ናቸው። በውድድሩ በ21 ዓመት በታች የዩሮ ዋንጫ ላይ ሀገሩ እንግሊዝ ዋንጫ ስታነሳ ቁልፍ ሚና ነበረው። ሁለተኛው የውድድሩ ከፍተኛ ግብ አስቆጣሪ ነበረ። 6 ጨዋታ እኩል ነው እንግዲህ በ16 ቀን ለሀገሩ ያደረገው ከሊቨርፑል ጋር ከነበረው ዓመት ጋር ስናነጻጽረው። ያ ማለት ተጫዋቹ የመጫወቻ ደቂቃ ካገኘ ኢፌክቲቭሊ ውጤት ማምጣት የሚችል ተጫዋች ነው። ግን ሊቨርፑል ውስጥ ደግሞ ያለው የቡድን ጥራት እንቅፋት እንደሆነ ይታወቃል። ማይረሳው ነገር ግን ክሎፕ በሊቨርፑል ቆይታቸው ከሚቆጨኝ ነገር ሲሉ ለሃርቪ ኤሊዮት በቂ ጊዜ አለመስጠቴ ብለው ነበር። አሁን ግን ተጫዋቹም ሊቨርፑልን ሊለቅ ከጫፍ እንደደረሰ ይታወቃል። ጋዜጣ ዴሎ ስፖርት ከወደ ጣሊያን እንዳስነበበው ከሆነ ዩናይትድ የአማካኝ ስፍራውን ለማጠናከር በርካታ ዝርዝሮች አሉት። ከዛ ዝርዝር ውስጥ የኢንተር ሚላኑ የአማካኝ ስፍራ ተጫዋች ዴቪድ ፍራቴሲ ይጠቀሳል ብሏል። መቼስ ይህን ተጫዋች የማያውቀዋለ ተብሎ አይታሰብም። በተለይም በአውሮፓ ሻምፒዮንስ ሊግ ኢንተር ሚላን ከባርሴሎና ያደረጉት ጨዋታ ላይ የጨዋታው ቀያሪ ነበረ ዴቪድ ፍራቴሲ። ይህ ተጫዋች በዩናይትድ ዝርዝር ውስጥ መያዙን ጋዜጣ ዴሎ ስፖርት አረጋግጧል። ከወደ ዩናይትድ አካባቢ ቅርብ ምንጮች ለማረጋገጥ ባደረግነው ጥረት ግን አልተሳካልንም። ለማንኛውም ዩናይትዶች በዝርዝራቸው ውስጥ ይኑር አይኑር ይፋ ባያረጉም ጋዜጣ ዴሎ ስፖርት ግን ከወደ ጣሊያን ዝርዝራቸው ውስጥ አለ ብሏል። እነ አንደርሰን ዝርዝር ውስጥ እንዳሉ ይታወቃል። ሌሎችም በርከት ያሉ አማራጮች በዩናይትድ ውስጥ አሉ። ፋቢያን ሩይዝም ይጠቀሳል። እድሜው በእርግጥ የገፋ ተጫዋች ነው። የፓሪሰን ጀርሜን ስፔናዊ አማካኝ። ዩናይትድ አሁንም በአማካኝ ስፍራ ላይም በክለብ ውስጥ የሚመጡ ተጫዋቾች እንዳሉ ምንም ጥርጥር የለውም። የትኛው ይመጣል የሚለው ግን በጊዜ ሂደት እየጠራ የሚመጣ ይሆናል። ለሉዊስ ዲያዝ ያቀረቡት የዝውውር ጥያቄ ወይም እንነጋገር ጥያቄ ውድቅ የተደረገባቸው ባየር ሙኒኮች አሁን ቀለባቸው ሁሉ ማርከስ ራሽፎርድ ላይ ሆኗል። ይህ ለዩናይትድም ለራሽፎርድም ጥሩ ይመስላል። በእርግጥ ከሰሞኑ በሩመር ደረጃ መረጃው ሲወጣ ነበር። ዛሬ ስካይ ስፖርት 100% መረጃውን አረጋግጦታል። ማንቸስተር ዩናይትዶች እስከዚህ ሰዓት ድረስ ለማርከስ ራሽፎርድ ከየትኛውም ክለብ ይፋዊ ጥያቄ አልቀረበም ያለው ስካይ ስፖርት፣ አሁን ግን ስሙ ከባየር ሙኒክ ጋር ተያይዟል። ራሽፎርድ ልቡ ያለው ባርሴሎና ቢሆንም የባርሴሎና ወቅታዊ ሁኔታ ተጫዋች የማስመዝገብ ሁኔታ እንቅፋት መሆኑ ዝውውሩን ትንሽ ሊያዘገየው ይችላል። ለራሽፎርድም ይሁን ለዩናይትድ ግን ጥሩ አማራጭ እየተባለ ነው የወቅቱ የባየር ሙኒክ ፍላጎት። ማንቸስተር ዩናይትዶች ይህን ተጫዋች በቋሚነት ለመሸጥ በሚያደርጉት ጥረት ላይ ባየር ሙኒክስ ምን አይነት ጥያቄ ይዞ ሊመጣ ይችላል የሚለው ሲጠበቅ፣ ከሰሞኑ ግን የራሽፎርድ ፈላጊ ሁሉ የውሰት ጥያቄ አቅራቢ እንደነበሩ ይታወቃል። ለማንቸስተር ዩናይትድ ቅርብ የሆኑ ምንጮች እያረጋገጡት እንደሚገኘው ከሆነ ሩበን አሞሪም ብዙ ተጫዋቾች ከክለቡ እንዲሰናበቱ ለቦርዱ በቀጥታ ቢናገርም ብዙ ተጫዋቾች ፈላጊ ክለቦች በማጣታቸው ምክንያት አመራሮቹ ተጫዋቾችን ለመሸጥ በእጅጉ ተቸግረዋል። ማንቸስተር ኢቭኒንግን መረጃውን አረጋግጦታል። ጄሰን ዊልኮክስ ለብዙ ተጫዋቾች ፈላጊ ክለብ ለማግኘት ከብዙ ወኪሎችና የክለብ ዳይሬክተሮች ጋር ንግግር ላይ ይገኛል። በቅርቡም ለራሽፎርድ፣ ሳንቾና ጋርናቾ የዝውውር ጥያቄ ይቀርባል ተብሎ ቢጠበቅም እስከዚህ ሰዓት ድረስ የለም። በተጨማሪም በክለቡ ሰዎች እንደ ሳንቾ አይነት ተጫዋች ለግዢ ክለቦች ነገሮችን ማክበዳቸው እንግዲህ በተለይም የሳንቾ የዝውውር ሂሳብ ብቻ ሳይሆን ሳምንታዊ ደሞዝ ነው ውስብስብ ያደረገውና ይህ ነገር ዩናይትድ ቤት እንግዲህ በክለቡ ዘንድ ብስጭትን ፈጥሯል የተባለው። ዩናይትድ ግን አሁንም እየታገለ ነው፣ ገዢዎችን እያፈላለገ ነው፣ ወኪሎችን እያነጋገረ ነው። ተጫዋቾቹን የሚገዛ ፍለጋ ይሳካል ላይሳካም የሚለው ግን በቀጣይ የሚጠበቅ ይሆናል። ከዩናይትድ ተጫዋቾችን በመሸጥ ሂደት ላይ ግን የቀድሞ የማንቸስተር ዩናይትድ ረዳት አሰልጣኝ ቤን ማካርቲ በእግር ኳስ ከተሰሩ ትልቅ ስህተቶች ውስጥ አንዱ ማክቶሚኔ እንዲለቅ መፍቀድ ነበር ብሏል። በዩናይትድ ቤት ምናልባት ሩበን አሞሪም ቢሆኑ ይለቁት ነበሩ የሚለው በጥያቄ ምልክት ውስጥ ይቀመጥ።
ምክንያቱም እሳቸው ምናልባት ካጫወት ፍልስፍናቸው አንጻር ማክቶሚኒ ሊቀር የሚችልበት ሰፊ እድል ያለ ይመስላል። እርሱ የተወለደው ለማንቸስተር ዩናይትድ ለመጫወት ነበር። ምናልባት በጣም ቴክኒካዊ ተጫዋች ላይሆን ይችላል፣ ነገር ግን ታጋይ ተጫዋች ነው። ከሳጥን ሳጥን ይጫወታል። ያንን መልሶ ሊሰጣቸው የሚችል ማቲያስ ኩኛህ ነው። እናም በእርሱ ላይ ይሳካል ብዬ አስባለሁ። ምናልባት ዩናይትዶች ሊካሱ የሚችሉበት ነገር ግን በእግር ኳስ ውስጥ ዩናይትድ የሰራው ትልቁ ስህተት ማክቶሚኔን መልቀቁ፣ አሁን ሊካስ የሚችልበት ማቲያስ ኩኛን መግዛቱ ብሏል። በቀጣይ ዓመት ማቲያስ ኩኛ ዩናይትድ ቤት ብዙ ጥያቄዎችን ይመልሳሉ የሚለውም ይጠበቅ ይሆናል። ማይሰር ዩናይትድ በቀጣይ አጥቂ ለማምጣት ወደ ገበያው ወጥቶ ስራዎችን ይሰራል። በእርግጥ ያነጋገራቸው ተጫዋቾች አሉ። ይፋዊ ድርድር ባያደርግም 9 ቁጥር ጨራሽ አጥቂ ይፈለጋል። ኦሌ ዋትኪንስ ጋር ከቅርብ ሰዎቹ ጋር ከሰሞኑ ውይይት አድርጓል። ሌሎችም ተጫዋቾች ጋር እነ ሁጎ ኤኬቴኬ፣ ቪክተር ጊዮኬሬስ እነ ቪክተር ኦስሜንንም አነጋግሯል። ይፋዊ ጥያቄ ባያቀርብም ታዲያ ሜን ስፖርት ለዩናይትድ ደጋፊዎች ማን መጥቶ ቀጣይ የውድድር ዓመት 9 ቁጥር ቦታን ቢሸፍን የክለባችሁን ችግር ይፈታል በሚል መጠይቅ አዘጋጅቶ ነበረ። ከ15,000 በላይ የዩናይትድ ደጋፊዎች ተሳትፎበታል። በዚህ መጠይቅ ላይ 42 በመቶ የሚሆኑ የዩናይትድ ደጋፊዎች ቪክተር ኦስሜን የእኛን ችግር መፍታት ይችላል፣ አጥቂያችን እሱ ቢሆን መልካም ነው ብሏል። በተጨማሪም 41 በመቶ የሚሆኑ ቪክተር ዮጌሬሽክን የመረጡ ሲሆን 9 በመቶ ደግሞ ሁጎ ኤኬቴኬን ሲመርጡ፣ በሚያስገርም ሁኔታ ማንም ኦሌ ዋትኪንስን ስም አለማንሳቱ አነጋጋሪ ሆኗል። ለማንኛውም በዩናይትድ ቤት ኦልሞስት ከቪክተር ዮጌሬሽክና ከቪክተር ኦስሜን አንዳቸው እንዲመጡ ተፈልጓል። ያው 42 በመቶና 41 በመቶ የጥቂት ቁጥሮች ልዩነት ነው። ዩናይትዶች ከሁለት አንዳቸው ሞር እንዲመጡ ይፈለጋል። ሁጎ ኤኬቴኬ ግን 9 በመቶ፣ ኦሌ ዋትኪንስ ጭራሽ በዚህን ያክል ደረጃ በሚጠቀስ ፐርሰንት አለመቀመጡ በጣም አነጋጋሪ ሆናል። ማይሰር ኢቭኒንግ እንዳጠቃላይም በመደምደሚያው ቪክተር ኦስሜን በአንደኛ ደረጃ እንዲሁም ጊዮኬሬስ በሁለተኛ ደረጃ አስቀምጧል። ምናልባት እናንተስ ማንን ትመርጣላችሁም? በሀሳብ መስጫ ሳጥናችን ላይ የዩናይትድ ደጋፊዎች ምልከታችሁን እንደዚሁ ልታጋሩን ትችላላችሁ። አርሰናል ሞስኬራን ይፈልጋል። ሞስኬራም አርሰናልን መቀላቀል ይፈልጋል። ቫሌንሺያ ደግሞ ለአርሰናል ተጫዋቹን ከመሸጡ በፊት ኮንትራቱን ለማራዘም ጥረት ያደርጋል የሚሉ መረጃዎች በስፋት እየወጡ ነበር። አርሰናል 15 ሚሊዮን ዩሮ ሲደመር 5 ሚሊዮን ዩሮ የሚጠጋም የዝውውር ሁለተኛ ሂሳብ ያቀርባል ተብሎ ይጠበቃል። እስከዚህ ሰዓት ድረስ የዝውውር ሂሳቡ አልቀረበም። ምናልባት እስከ አርብ ድረስ በዚህ ዝውውር ጉዳይ ላይ አርሰናሎች አንድ ነገር ያደርጋሉ ተብሎ ይታሰባል። ከሰኞ ጀምሮም አብዛኞቹ ክለቦች ወደ ቅድመ ውድድር ልምምድ ስለሚመለሱ የአዲሱን ስብስባቸውን ሙሉ ማካተት ይፈልጋሉና አርሰናልን ቤት እንደዚህ አይነት ነገር ይጠበቃል። ለማንኛውም 15 ሚሊዮን ዩሮ ሲደመር 5 ሚሊዮን ዩሮ የሚጠጋ አጠቃላይ 20 ሚሊዮን ዩሮ የዝውውር ሂሳብ አርሰናል ሁለተኛው የዝውውር ጥያቄ ይሆናል ተብሎ ይጠበቃል። ልክ በዚች ቀን 2019 አርሰናል የ18 ዓመቱን ወጣቱን ተጫዋች ጋብርኤል ማርቲኔሊን በ6 ሚሊዮን ፓውንድ ብቻ ከብራዚሉ ክለብ ኢትዋኖ ማስፈረሙ ይታወቃል። አርሰናል ትልቁ ክለብ ነው። እንግዲህ በእግር ኳስ ሕይወቴም በዚህ ባሳለፍ ደስ ይለኛል ብሎ ነበረ በወቅቱ ከ6 ዓመት በፊት በዚህ ቀን ጋብርኤል ማርቲኔሊ አርሰናልን ሲቀላቀል በአርሰናል ቤት 225 ጨዋታን አድርጓል። 51 ግብና 27 አሲስቶች፣ 3 ዋንጫዎችን ማሳካት ችሏል። አሁን ታዲያ ከወደ አረብ በመንግስት የሚደገፈው የሳውዲ ፕሮ ሊግ ውስጥ ከሚሳተፉ ክለቦች የተወሰኑ ክለቦች ለዚህ ተጫዋች ፍላጎት አላቸው ተብሏል። እንደ ዘገባዎች ከሆነ አልሂላልና አልናስር ናቸው በስፋት ስማቸው እየተነሳ የሚገኘው ተጫዋቹን ለማስፈረም ፍላጎት አላቸው የሚል። በአርሰናል በኩል እስከዚህ ሰዓት ድረስ ማርቲኔሊን የመሸጥ ጉዳይ ላይ ከውሳኔ አልተደረሰም። በክለቡ የመቆየት እድሉ ሰፊ ነው የሚሉ መረጃዎች በስፋት እየወጡ ይገኛሉ። ከሰሞኑ አርሰናል ኢብሪቼ ኢዜን ለማስፈረም በሚያደርገው ጥረት ላይ አሊያም ኑኖ ማዱኬን ለማስፈረም በሚያደርገው ጥረት ላይ የተጫዋቹን መውጣት ላይገፋው ይችላል ወይም ላያጠናክረው ይችላል። ለእኚህ ራሳቸውን የቻሉ ዝውውሮች ነው በሚል በስፋት መረጃዎች እየወጡ ነው። የዴቪድ ኦርኔስቴን መረጃ በተከታታይ አድርሰናቸዋል። አርሰናል ማርቲኔሊን ማቆየት ይፈልጋል የሚለው መረጃ ጎን ለጎን እንዳለ ሆኖ የሳውዲ አረቢያ ክለቦች ረብጣ ብራቸውን ይዘው ተጫዋቹን ለማስፈረም ለአርሰናል ይፋዊ ጥያቄ ለማቅረብ ዝግጅታቸውን ጨርሷል ተብለዋል። አርቴታ በኢዜ ዝውውር ጉዳይ ላይ ለኢዜ በጣም ቅርብ ነው ከሚባለው የአርሰናሉ ተጫዋች ዴክላን ራይስ ጋር ውይይት ማድረጋቸው ተረጋግጧል። ኬፓ አሪዛባላጋ ወደ አርሰናል ሲመጣ በተመሳይ ከሃቨርዝ ጋር እንግዲህ ውይይት ማድረጋቸው ይታወቃል። እንደዚሁም ኦዴጋርድ ጋር ውይይት ማድረጉን ራሱ በአንደበቱ ተናግሯል። አሁን ደግሞ በኢዜ ጉዳይ ላይ ዴክላን ራይስ እና ማይክል አርቴታ አውርተው ነበረ።
ራይስ የኢዜ ቅርብ ጓደኛ ነው። በእንግሊዝ ብሔራዊ ቡድን አብረው ይጫወታሉ። ከቶትናም ይልቅ ህልሙ አርሰናልን መቀላቀል ነው የሚለው መረጃ ደግሞ የቆየም መረጃ ነው። እንደሚታወቀው ኢዜ የአርሰናል አካዳሚ ውስጥ የነበረ ተጫዋች ነው። በኋላ ላይ አትፈለግም ተብሎ ተባሮ ነበር። ለሳምንት እንዳለቀሰ ተናግሮ ነበረ ከአርሰናል አካዳሚ ከተሰናበተ በኋላ። አሁን ከዓመታት በኋላ አርሰናል ዳግም ፈላጊ ሆኖ ብቅ ብሏል። ተጫዋቹም ፍቃዱን ሰጥቷል አርሰናል ለመጫወት። ሌላ ፈላጊ የነበረው ቶትናም ሆትስፐርስ ወደ ጎን ማለቱን ተከትሎ አርሰናል ጥሩ አጋጣሚ ተፈጥሮለታል። ከክሪስታል ፓላስ ጋር ግን እስከዚህ ሰዓት ድረስ ይፋ ድርድር አልተደረገም። ግን አሰልጣኝ ማይከል አርቴታ በኢዜ ጉዳይ ላይ ከዴክላን ራይስ ጋር ውይይት ማድረጋቸው ሚረር ስፖርት አረጋግጧል። የአርሰናል ሴቶች ቡድን በእንግሊዝ ፕሪሚየር ሊግ ታሪክ የአውሮፓ ሻምፒዮንስ ሊግ ያለው ብቸኛው ክለብ ነው፣ በሴቶቹ እግር ኳስ ማለት ነው። ከዛ በተጨማሪም ብቸኛውም ክለብ ብቻ ሳይሆን 2 ጊዜም ዋንጫውን አሳክተዋል። በዚህ ዓመትም የአውሮፓ ሻምፒዮንስ ሊግ ዋንጫን ባርሴሎና ሴቶች ቡድንን በመርታት ወደ እንግሊዝ ማምጣታቸው ይታወቃል። በዚህ ቡድን ውስጥ በጣም ወሳኝ ተጫዋች የነበረችው ቾይሊ ኬሊ ትጠቀሳለች። ንብረትነቷ የሲቲ የነበረ ግን ደግሞ ለአርሰናል በውሰት ስትጫወት ነበረ። አሁን ታዲያ ከሲቲ ጋር ያለው ኮንትራት መጠናቀቁን ተከትሎ በቋሚ ዝውውር አርሰናልን በዛሬው ዕለት ተቀላቅላ ፊርማዋን አኑራለች። ለአርሰናል የአውሮፓ ሻምፒዮንስ ሊግ ዋንጫ መገኘት ቁልፍ ሚና ከነበራቸው እንስት ተጫዋቾች ውስጥ ትጠቀሳለች። በዛሬው ዕለት አርሰናሎች በይፋ ተጫዋቿን ማስፈረማቸውን ይፋ አድርገዋል። የአሁኑን አበቃን። መልካም ጊዜ